ብትሆኑ በትህትና ጠይቃችኋለሁ። የኔ ውድ የሆናችሁ ወርቆች የሆናችሁ ሰው ቤተሰቦች ማለት ነው። ኑሃሜ ክፍል 27 እንግዲህ ተለቋል። ክፍል 27 እንግዲህ ናሆሜ አትፈልግሽም ከአባትሽ ጋር ሆነሽ መኝታ ቤት ውስጥ ስታወሩ በደንብ ሰምቼሻለሁ። የኛ ቤተሰብ እንደዚህ አንቺን የሚያስጨንቅሽ አልመሰለኝም ነበር። የኔ መጎዳትም እንደዚህ የሚያስጨንቅሽ አልመሰለኝም ነበር። ስለዚህ ለኔ ማሰብ ምንም አንቺን አያስፈልግም። አንቺ የምታስብልኝ ነገር ለኔ ምንም ጥቅም የለውም። ስለዚህ አያስፈልገኝም። ለኔ አታስቢ። እኔ ያኔ እናቴና እህቴ ሲያሰቃዩሽ ያዘንኩልሽ ነው እንጂ ያፈቀርኩሽ መስሎ ከታየሽ በጣም ይቅርታ። እኔ እንደዛ ማድረግ ፈልጌ አልነበረም። እኔ ላፈቅርሽም አልችልም። የተሰበረው ልቤ ገና አልተጠገነም። ስለዚህ አስበሽ በዚህ ከሀምራን ጋር በተጣለበት ሰዓት ተጠቅሜ እሱን አገኘዋለሁ ብለሽ ካሰብሽ በጣም ተሳስተሻል። ስለዚህ እንደዛ አታስቢ ብሏታል ማለት ነው። ናሆሜም ደግሞ ያው እንግዲህ እሱን በቀረበችው ሰዓት እሱን በተጠጋችው ሰዓት ፍቅር ይዟት ነበረ ከሱ ማለት ነው። ፍቅር በዚያትም አሁን ከዚህ በኋላ ምንም ጥቅም የለውም። ልጅቷ አርግዛለች። ያረገዘችው ደግሞ የኤርሚያስ ልጅ ነው። ኤርሚያስ ደግሞ ልጁ በመረገዙ ደስ ነው የሚለው ማለት ነው። ምክንያቱም ለምን ደስ ነው የሚለው ብዬ ነገርኳችሁ መሰላችሁ። ተገናኝቶ ነበርና በግድ መንገድ ላይ እየሄደች እያለ መኪና ሰው አስገብቶ በግድ ሄደን ካላወራን ብሎ አስገድዶ ወስዷት ነበርና ከሱ ጋር በምትጨቃጨቅበት ሰዓት እያወራች ወደ ላይ ብሏት ነበርና ይሄን ነገር ታይቶሻል ወይ? ይሄ ስሜት ከዚህ በፊትም ሌላ ሰው ላይ አይቼዋለሁ ብሎ ስጠይቃት አዎ ታይቼዋለሁ፣ ዶክተሩ ነግሮኛል ያለውን ነገር ብላ ስትመልስለት ምንድነው የነገረሽ? የኔ ልጅ ወድሽ ውስጥ አለ? ምን አይነት ምስራች ነው የነገረሽ ብሎ ስጠይቃት አዎ ምስራች ነው የነገረኝ፣ ያንተ የሰይጣኑ ልጅ ወደ ውስጥ እንደሌለ ነበረ የነገረኝ ብላ ወደ ቤት ከሄደች በኋላ በተደጋጋሚ አሁንም ሲያስመልሳት ድጋሚ አሁንም ምርመራ አድርጋ ነበርና እና እርጉዝ ናት ማለት ነው። ስለዚህ ከዚህ በኋላ ናሆሜ ጋር የመሆን ምንም እንትን የላትም። ሲጀመር መሆንም የላትም። ከኤርሚያስ ጋር ነው መሆን ያለባት ማለት ነው። እና ቢሆኑ እኔ በጣም ነው ደስ የሚለኝ። ይቅርታ አድርጋለት ወደ ፍቅራቸው ቢመለሱ አንድ ላይ ቢሆኑ ቢያገባት ደስ ይለኛል። እኔ ናሆሜ ደግሞ ከአምራን ጋር ልጁ የሱ ከሆነ ተስማምቶ በቃ ይቅርታ ተደራርገው አንድ ላይ ቢሆኑ እኔ በጣም ደስ ይለኛል። እናንተስ ምን ታስባላችሁ ዶቺ?